የትግራይ እናቶችን ማሰር ጀምረዋል። ትግራይ ላይ ያሉት አመራሮች ሰዎች እብደት ነው፣ አብደዋል ማለት ይችላሉ። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባለሁ ወይ ማለት ነው? በነፃ ትቻለሁ። በቃ ሴዶ ችግር የለውም፣ አልሰብርህም። ኖርማል ፋይት ብቻ በስትራይኪንግ ብቻ ና ሲያምርሽ ይቅር። ጌችና የኢትዮጵያ ያለ ሲያምራችሁ ይቅር። በነፃ ልታለባለሁ ወይ ማለት ነው? ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለው። አልተገናኘንም። እኔ ፕሮፌ እንዳያችሁት ነው ውል ፈረመ ምናምን እምቢ ማለት ምን አገባኝ ነው ምን አገባኝ ነው ይኖራል እኮ የምኖርባት ቤት በረሃ በሏት የሚነሱ ነው ጋሳይ እነሱ ያላቸውን ቤት ታድ ይሄን ቪዲዮ ለኢትዮጵያ አርቲስቶች አርሱልን። ሁላችሁም ይሄን ቪዲዮ ተመልከቱ፣ ሼር አድርጉ፣ እንመለስበታለን። ሰላም ጤና ይስጥልኝ። ውድና ተከብራችሁ የናሆም ሚዲያ ቤተሰቦች እንደምን አላችሁ? እንደምስቀያችሁ አለሁ። እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበል ማለት ወደለው። ዛሬም በድጋሚ እጅግ ሰበር በሆኑ መረጃዎች ተመልሼ መጥቻለሁ። ዛሬው ዕለት እንግዲህ ከትግራይ ክልል በጣም እጅግ የሚያሳዝን መረጃ እየተሰማ ይገኛል። የትግራይ እናቶች በዛሬው ዕለት እየታፈሱ ነው እየተባለ ይገኛልና ማለት እጅግ የሚያሳዝን መረጃ ነው። ቪዲዮ አለ አሳያችኋለሁ። እናቶች ናቸው የ50 ዓመት የ70 ዓመት የ40 ዓመትን እናቶች ነው እንግዲህ እየታፈሱ ወደ እስር ቤት እየገቡ ያለው። ለምንድነው ሙሉ መረጃውን ማስደምጣችሁ ይሆናል። ሌላኛው በተጨማሪ የቴዲዮ ማርሻል አርት ጉዳይ ነው እያነጋገረ ነው ያለው። ሀይቱን ተፈራርሞ ከተቀበለ በኋላ መካዱን ፈርቶ ከሀገር መውጣቱን እንግዲህ አዘጋጅ ጌታቸው ዝምታው ተሰብሯል። በዚህ ጉዳይ ይህን መረጃ አስደምጣችኋለሁ። እስኪ በቅድሚያ ጥበብን የምትወዱ በተለይ አርቲስቶች ሆናችሁ ይችን እናት በጣም እጅግ መነጋገሪያ ሆናለች በተለይ በቲክቶክ ፕላትፎርም ላይ እና ሰምታችሁ የጥበብ ሰውን እናበረታታ ማለት እወዳለሁ። ቪዲዮ ላይክ አድርጋችሁ ጀምሩት። እስኪ ምን እያለች ነው እናታችን ሰምተን እንመለስና ሞር መረጃዎችን አስደምጣችኋለሁ። አዎ ድምፁ ተባበሩልኝ። አቅም ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ እየተሰራ የሚሰጠውን ቤት ገንዘብ የለኝም። ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር 5 ብር እኮ የለኝም እኔ። ቅድመ ክፍያው ተከፈለ እንበል። ከዛስ በኋላ ቤቱ እስኪያልቅ ድረስ የሚወጣው ወጪ እኔ እኮ የለኝም። ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ከዛ በኋላ በእናንተ መተባበር እኔ ከዚህ እወጣለሁ። ይሄን ቪዲዮ ለኢትዮጵያ አርቲስቶች አርሱልን። ሁላችሁም ይሄን ቪዲዮ ተመልከቱ፣ ሼር አድርጉ፣ እንመለስበታለን። ገንዘብ የለኝም። ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር 5 ብር እኮ የለኝም። ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ቆይ የኢትዮጵያ አርቲስቶች ለብራይዳል ለልደታችሁና ለሰርጋችሁ ብቻ ነው የምትገናኙት? እግዚአብሔርን መርዳት ካለባችሁ ዛሬ ነው የምትረዱት። ሁላችሁም እናያችኋለን። እናንተ ጋር አብራ የሰራችሁ አብራ የበላችሁ እቺ ወርቅ እናታችሁን ማገዛችሁ ነው። ሰው ሲታመም ዞር ብላችሁ አታዩም? በደስታ ጊዜ ትገናኛላችሁ። ከናንተ በኋላ የመጡ ቲክታከሮች ግን ለናንተ መኪና ሲገዙ ግን በጣም አታፍሩም? አታዝኑም? ሴት አርቲስቶች በጣም የምትገርሙት በጣም ታሳዝናላችሁ። እርስ በርስ ለልደት ለሰርግ ለተለያዩ ነገሮች ትገናኛላችሁ። እስቲ ለመጥፎ ጊዜ ለሐዘንም እርስ በርስ ተረዳዱ እንጂ እቺን የመሰለች ወርቅ አርቲስት እንደዚህ አይነት ቦታ ውስጥ ስትኖር እናንተ ግን የፈለጋችሁትን ምግብ እየበላችሁ የፈለጋችሁትን መኪና እየነዳችሁ ከየት ነው ብር የምታመጡት? እንደው በደና ጊዜ ብር እንኳን ብታመጡ ለምንድን ነው እቺ ሴት ማትረዱት? አይደል? ትክክል። እግዚአብሔርን መርዳት ካለባችሁ ዛሬ ነው የምትረዱት። ሁላችሁም እናያችኋለን። ከዚህ በኋላ የኢትዮጵያ ቲክታከሮች ጣልቃ አይገቡም። እናንተ የኢትዮጵያ ሴት ቲክታከሮችና እናንተ የኢትዮጵያ ሴት አርቲስቶችና ወንድ አርቲስቶች እቺ ሴት ከመሬት አንስታችሁ ትልቅ ቦታ ማድረስ አለባችሁ። እኛ ከመሬት ተነስተን እየሰራን ለናንተ በእውነት በአፍ ያሳፍራል። በጣም ነው የሚያሳፍረው። እግዚአብሔርን በጣም ጋይስ እንደሰማችሁት ነው። በኢትዮጵያ ላይ እንግዲህ በጣም እጅግ ዝነኛ ታዋቂ እንዲሁም ደግሞ በሀብት ያካበቱ እጅግ ብዙ አርቲስቶች አሉና እቺ እናታችን እንግዲህ በፊልሙ ኢንዱስትሪ ላይ ትልቅ አስተዋጽኦ ያደረገች ያለች እናት ናትና በእውነት በእንደዚህ ያለ ሁኔታ ስትታይ በጣም እጅግ ያሳዝናል። ስለዚህ ባካችሁ አርቲስቶች በተለይ አርቲስቶች የስራ ባልደረቦቻችሁ ናቸውና በተቻለ መጠን እንደዚህ ያሉ እናቶች ስታዩ
ማገዝ ይኖርባቸዋል ብዬ አስባለሁ። ጥበብና አበረታታ ማለት እወዳለሁኝ። ወደ ትግራይ ክልል እንሂድ። በጣም እጅግ የሚያሳዝን መረጃ እየተሰማ ነው ያለው። እስኪ ይህን ቪዲዮ ላሳያችሁ። የትግራይ እናቶችን ማሰር ጀምረዋል። ትግራይ ላይ ያሉት አመራሮች ሰዎች እብደት ነው፣ አብደዋል ማለት ይችላሉ። እችን እናት ባለፈው አፈሳ ይቁም ብላ የጮችን የተናገረችን እናት ትላንትና አስሯታል። እህቴ ናት ያለች ኢንቦክስ አድርጋልኝ ነበር። ቪዲዮን አንሳው አለችኝ፣ ግን የኔ ቪዲዮ ማንሳት ለውጥ ያለው አይመስለኝም። እንደውም ደግሜ ነው መስራት ያለብኝ። በአስቸኳይ ጭራሽ እናቶችን ማሰር እንዴ! አፈሳው ደግሞ ተጠናክሮ ቀጥሏል ነው የምላችሁ። ወደ ተንቤን አካባቢ ዛሬም ኢንቦክስ እየደረገልኝ ነበር። ዛሬ ከጠዋት ጀምሮ ተንቤን አካባቢ ኃይለኛ አፈሳ ነው ያለው። ወደዛ አካባቢ ደግሞ በጣም በርቶባቸዋል። ለምን እንደሆነ አላውቅም። ሁሌም ባለፈው ጌታቸው ፓርቲና መንግስት መለየት አለበት ብሎ ጌታቸውና ጻድቃን የጀመሩት ሙቭመንት ቀንደኛ ደጋፊዎች የተንቤን ወጣቶች ነበሩና አይ ቲንክ እየተበቀሏቸው ነው መሰለኝ። ስለዚህ በመላው ትግራይ ያለ ወጣት የአፈሳ ነገር ሊደርስብሃል፣ ከሁሉ ንቃ፣ ውሳኔን ወስን። ሰላም ለትግራይ ህዝብ፣ ይመቻችሁ። ሰበር ዜና ሴዶ ማርሻል ወደ ውጭ ሀገር ማምለጡን አስታወቀ። ሁለተኛውን የኤምኤምኤ ፋይት ከጆኒ ጋር ያደርጋል ተብሎ ሲጠበቅ የነበረው ሴዶ ማርሻል ግጥሚያውን ትቶ ወደ ቱርክ ሀገር ማቅናቱን ይፋ አድርጓል። እናም ሴዶ ማርሻል በውል የተፈራረመበትን ስምምነት አክብሮ ለመመለስ የ20 ሚሊዮን ብር መኪናም የ30 ሚሊዮን ብር ቤት እንዲሁም 20 ሚሊዮን ብር አካውንቴ ላይ ከገባም እመጣለሁ፣ ውድድሩንም እወዳደራለሁ በማለት ተናግሯል። አለበለዚያ ግን በነፃ አልወዳደርም አምልጫቸዋለሁ በማለት ሐሳቡን የሰጠው ሴዶ ይህም ድርጊቱ በደጋፊዎቹና በአዘጋጆቹ ዘንድ በከፍተኛ ሁኔታ መነጋገሪያ ይሆናል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባልሁኝ ማለት ነው። በነፃ ትቼዋለሁ። በቃ ሴዶ ችግር የለውም፣ አልሰብርህም። ኖርማል ፋይት ብቻ በስትራይኪንግ ብቻ እናደርገዋለን። አልሰብርህም። ተመለስ ወደ ሀገር ወንድሜ። አታስብ፣ አትፍራ። ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባልሁኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ እንግዲህ እንዳያችሁት ነው። ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይኸው ነው። የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው። ትልቅ ክህደት ነው የተፈጸመብን። በዚህ ሰዓት ነገሮች ተካረዋል። ሴዶ ማርሻል አርት የሀገርን የስፖርት ክህደት ፈጽሟል፣ በኢንተርፖልም ቢሆን እናስመልሰዋለን ሲል ጌታቸው መለሰ አስታውቋል። የማርሻል አርት ተወዳዳሪው ሴዶ ማርሻል ወደ አውሮፓ ቱርክ መኮብለሉንና እንዲሁም ደግሞ ለመመለስ የ70 ሚሊዮን ብር ቅድመ ሁኔታ ማስቀመጡ ተከትሎ የውድድሩ አዘጋጅ ጌታቸው መለሰ ጠንከር ያለ ምላሽን ሰጥቷል። ጌታቸው ባሰራጨው ይፋዊ የቪዲዮ መልእክት የሴዶን ድርጊት የሀገርና የስፖርት ክህደት ሲል ኮንኖታል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ለተጨመረ ወቅታዊ አዳዲስ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ነው። ውል ፈረመ ምናምን እምቢ ማለት ራሱ ስለምን አገባኝ ስለው ይኖራል እኮ ውድድሩን ካቋረጥ ይኖር ይችላል። አረ ምን አይነት ማይጨበጥ ያለው ሰው ነው። እኔ እኮ አብሬ እየኖርክ ራሱ ማለት ነው ምን አይነት ባህሪ እንዳለው ራሱ እኮ ግራ ነው የሚያጋባኝ። አንዴ እወዳደራለሁ ይላል፣ አንዴ አልወዳደርም ይላል። አሁን ደግሞ ምን ማለት ነው? መኪናና ቤት ካልተገዛልኝ አልወዳደርም ማለት እንዴ? ይሄንን እኮ ማለት የነበረብህ እኮ መጀመሪያ ለሀገር ገጽታ ከማለት በፊት ያኔ ነበር እኮ መናገር ያለበት። ከተፈራረምክ በኋላ ውል ይቀደዳል። እሱን ታየዋለህ እንዴት እንደሚቀደድ። ትቀልዳለህ እንዴ? ሳትወድ በግድ ትወዳደራታለህ። ሳትወድ በግድ ማለት ነው። አለመወዳደር የምትችለው ከሀገር ስትወጣ ብቻ ነው። ኢትዮጵያ ውስጥ ኖረ አለመወዳደር አትችልም። አንተን ብሎ ያስያዙ ስንት ሰዎች እንዳሉ ታውቃለህ? ምን ማለት ነው? አልወዳደርም አልክ ማለት እኮ እነዛ አንተን ብሎ ያስያዙ ሰዎች እኮ ብራቸውን ተበላ ማለት ነው። በፎርፌ ሄዱ ማለት እኮ ነው። ሳትወድ በግድ ትወዳደራለህ። ይሄንን አድርሱልኝ ለራሱ ለሴዶ የማይጨበጥ ባህሪ ምን እሺ ነው?
ምን አይነት ብር ተራም በሀገርና ስፖርት ላይ ክህደት ፈጽሟል፣ በኢንተርፖልም ቢሆን እናስመልሰዋለን በማለት ጌታቸው ስለ ሴዶ ተናግሯል። የማርሻል አርት ተወዳዳሪው ሴዶ ማርሻል ወደ አውሮፓ ቱርክ መኮብለሉንና ለመመለስ የ70 ሚሊዮን ብር ቅድመ ሁኔታ ማስቀመጡን ተከትሎ የውድድሩ አዘጋጅ ጌታቸው መለሰ ጠንከር ያለ ምላሽን ሰጥቷል። ጌታቸው ባሰራጨው ይፋዊ የቪዲዮ መግለጫ ላይ የሴዶን ድርጊት የሀገርና የስፖርት ክህደት በማለት ገልጾታል። በርካቶችም ይሄ ድራማ ነው በማለት ሀሳባቸውን እየሰጡ ሲሆን በርካቶች ደግሞ የለም የምን ድራማ ነው ሴዶ ፈርቶ ነው ወደ ውጪ ሄደው እያሉም ይገኛሉ። እናንተ ከየትኛው ወገን ናችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ እንዳይረሳም። ኢየሱስ ክርስቶስ ከድንግል ማርያም በነሳው ሥጋ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ አስተምሮ ጠንከር ያለ ጥያቄ ልጠይቃችሁ። ከአምስቱ አዕማደ ምስጢራት ሶስቱን ቶሎ ፈጥኖ የጠቀሰ ከአምስቱ አዕማደ ምስጢራት ሶስቱን የፈጠነ ከአምስቱ ምን አዕማደ ምስጢራት አዕማደ ምስጢራት እኔ ምስጢረ ሥላሴ ምስጢረ ቁርባን አንዳንድ ተርታቸው አንሞክር። ይሄንን ሳናቅ እንዴት ነው ግን ኦርቶዶክስ ልንሆን የምንችለው? አይከብድም? እሺ፣ ስለዚህ አንድ ቀለል ያለ ጥያቄ ኦርቶዶክስ ማለት ነው? ኦርቶዶክስ ማለት ተዋህዶ፣ ኦርቶዶክስ ማለት ኦርቶዶክስ ማለት በቃ የመለስ አይደለም። አቺ የመጨረሻ አንድ ጥያቄ ልጠይቅ። ተዋህዶ ማለት ተዋህዶ ማለት ሁሉ ነገር ተዋህዶ ማለት ሁሉ ነገር በራስ ያው ለየት የሚያደርገው ኦርቶዶክስ ማለት ከሌላው ተዋህዶ ማለት የሃይማኖት የተለየ የራሱ ተዋህዶ ያለው የራሱ አንድነት ያለው ማለት ነው። አምስት አዕማደ ምስጢራት አሉ። ይባይ አቤት። ሃይማኖትሽ ምንድነው? ኦርቶዶክስ ተዋህዶ። እሺ፣ ኦርቶዶክስ ማለት ምን ማለት ነው? ከሁለት የግሪክ ቃል የተገኘ ሲሆን ኦርቶና ዶክስ ናቸው። እሺ፣ ኦርቶ ማለት ምን ማለት ነው? ቀጥተኛ ሲሆን ዶክስ ደግሞ እምነት ወይም ትምህርት። እሺ፣ ስለዚህ አንድ ላይ ኦርቶዶክስ ማለት ምን ማለት ነው? ቀጥተኛ እምነት ወይም ትምህርት። ጎበዝ የኔ ልጅ። እሺ፣ ተዋህዶ ማለትስ? ኢየሱስ ክርስቶስ ከድንግል ማርያም በነሳው ሥጋ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲሆን ማለት ነው። ሲሆን ተዋህዶ ይባላል። ዋው! እሺ፣ በቤተ ክርስቲያናችን ስንት አዕማደ ምስጢራት አሉ? አምስት አዕማደ ምስጢራት አሉ። እሺ፣ ምን ምን ናቸው? አንደኛው ምስጢረ ሥላሴ፣ ሁለተኛው ምስጢረ ሥጋዌ፣ ሶስተኛው ምስጢረ ጥምቀት፣ አራተኛው ምስጢረ ቁርባን፣ አምስተኛው ምስጢረ ትንሣኤ ሙታን። እሺ፣ ጎበዝ የኔ ልጅ። ምስጢረ ሥላሴ ምንን የምንማርበት ነው? የሥላሴን አንድነትንና ሶስትነትን የምንማርበት ነው አይደል? እሺ፣ ሁለተኛውስ? ምስጢረ ሥጋዌ ኢየሱስ ክርስቶስ ከድንግል ማርያም በነሳው ሥጋ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ አምላክ ስለሆነ ሰው አምላክ ሆነ ብለን የምናምንበት ክፍል ነው አይደል? እሺ፣ ሶስተኛውስ? ምስጢረ ጥምቀት በጥምቀት ዳግመኛ የሥላሴ ልጅነት የምናገኝበት ምስጢር ነው አይደል? ኦ ደስ ይላል። እሺ፣ አራተኛውስ? ምስጢረ ቁርባን የኢየሱስ ክርስቶስን ሥጋና ደም በልተን ዘላለማዊ ሕይወት የምናገኝበት ነው አይደል? ጎበዝ። እሺ፣ አምስተኛው ምስጢረ ትንሣኤ ሙታን ነው አይደል? ምሱስ ምን ማለት ነው? ምስጢረ ትንሣኤ ሙታን ማለት ኢየሱስ ክርስቶስ ዳግመኛ ለፍርድ የሚመጣበት ያችን ቀን ማንም አያውቃትም። ስለዚህ ተዘጋጅተን እንኑር፣ ንስሐ እንግባ፣ እንመለስ። አመሰግናለሁ። በሚቀጥለው ደግሞ ሰባቱን ምስጢራተ ቤተ ክርስቲያን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ፎሎ ስለምታደርጉኝ ደግሞ አመሰግናለሁ። እወዳችኋለሁ። የትግራይ እናቶችን ማሰር ጀምረዋል። ትግራይ ላይ ያሉት አመራሮች ሰዎች እብደት ነው፣ አብደዋል ማለት ይችላሉ። እችን እናት ባለፈው አፈሳ ይቁም ብላ የጮችን የተናገረችን እናት ትላንትና አስረዋታል። ቴናት ያለች ኢንቦክስ አድርጋልኝ ነበር። ቪዲዮን አንሳው አለችኝ። ግን የኔ ቪዲዮ ማንሳት ለውጥ ያለው አይመስለኝም። እንደውም ደግሜ ነው መስራት ያለብኝ።
በአስቸኳይ ጭራሽ እናቶችን ማሰር እንዴ! አፈሳው ደግሞ ተጠናክሮ ቀጥሏል ነው የምላችሁ። ወደ ተንቤን አካባቢ ዛሬም ኢንቦክስ እየደረገልኝ ነበር። ዛሬ ከጠዋት ጀምሮ ተንቤን አካባቢ ኃይለኛ አፈሳ ነው ያለው። ወደዛ አካባቢ ደግሞ በጣም በርቶባቸዋል። ለምን እንደሆነ አላውቅም። ሁሌም